አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉን ሰላም፣ ሁሉን መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ዛሬ ጁማ እንዴት ናችሁ? የት ናችሁ? መንገድ ላይ ናችሁ? የቱ ጋር ትሆናላችሁ? መንገድ ላይም የሆናችሁ ያው ጁማችን በትንሹ ሂዳችን አደረሰን አልሐምዱሊላህ ረብል ዓለሚን። የት ትሆናላችሁ? ጁማችሁ ያው ስደት ያላችሁ የማዳም ቅመሞች ያው ከማዳም ከሆናችሁ እዛ ደግሞ ጠዋት ሳንነሳ ነበር። እኔ አሁን እዛ ማዳም ስትነሳ ድረስ ብዬ ስረትን ካፍ ምናምን እንደዚህ ቆርጬ በጣም ነው እንትን ምን የነበረ ሲጠሩኝ ድረስ ብዬ እንደዛ እንትን ነበር። እናንተም ካልተመቻችሁ ስልካችሁ በኪሳችሁ እያደረጋችሁ ስሩትን ካፍ ያው ኦዲዮ ምናምን መስማት አለባችሁ። አላህ ለሀገራችሁ ያብቃችሁን ነው። ሀገራችሁ ከቤተሰቦቻችሁ ልጅ ያላችሁ ከልጆቻችሁ ከእናት አባቶቻችሁ ቁጭ ብላችሁ ያው የትም ቢሆን ስራ ነው። የስራ ማንም ስራ ክብር ነው። ለምን ስራ ጊዜያችን እንደዛ ያደረግን ሳይሆን የዚህም በዲናችሁ አረብ ሀገር ከሆነ በአመት ረመዳንም እንኳን እንደዛ መስጊድ ሂዶ ምናምን ሴት ልጅ ቤት ነው የተፈቀደላት። አላህ ይጠብቃችሁ። አላህ ሀሳባችሁ ተሳክቶ ለሀገራችሁ ያብቃችሁ። ቤተሰቦቼ ከልብ ነው የማመሰግነው። ያው እኔም ቱር ባልል ቤታችሁ ባልመጣም በላይክ በኮመንት ቤቴ ሞቅ ደመቅ የምታደርጉ አላህ ያስደስትልኝ። አላህ ሰላማችሁ ያብዛልኝ፣ ክፉዋችሁ አያሰማን። እኔ ሁሌም በድዋ አረሳችሁን፣ በድዋችሁ አትርሱን። መልካሙ ሁሉም ተመኘሁላችሁ። ነባሮች ያው እንደ ሌላ ጊዜም በሼርም በኮመንትም ሞቅ እያደረጋችሁ ነው። ያው ጀማሪ ያላችሁም እስኪ ባለኝም በአምስትም በአራትም ከሆነ ደምራችኋለሁ። ጀማሪ ነን አዲስ ነን ብላችሁ ኮመንት አስቀምጡልኝ። ሰብስክራይብ አድርጋችሁ ላይክ አድርጋችሁ እመልሳለሁ። አላህ ሀገራችን ሰላም፣ ፍቅር፣ አንድነት ይመልስልን። እናንተም በዛም ያው የስደት ድዋ መስተጀም ድዋ አድርጉ። ሀገራችን አላህ ሰላም ያደርግልን። እናንተም ያሳስባችሁ ነገር ብቻ ኑሮ ውድነት ምናምን ብላችሁ ብዙ ጊዜ ነው ሀገራችን ኑሮ ውድነት እንግባ ሳይሆን አላህ ሰላም ፍቅር እንትን ካለ ይሄ ያክል እንትን አይልም ውዶቼ። እስኪ ጁማ ነው በተቻላችሁ አቅም በድዋም በውድ ነብያችን ሰለላሁ ዐለይሂ ወሰለም ሰላዋት ያወረዳችሁ ሱረቱን ካፍ ያው አንዳንድ ሰው እነሱ የሚወጡ ከሆነ ይመቻል። አሁን አርብና ቅዳሜ ትምህርት ስለሌለ እነሱ እናቷ ቤት ምናምን የሚሄድ ሰው በጣም ይመቸዋል። ለምን ልጅ ከሌለ ይዞ ካልሄዱ ቤት ላይ በጣም ይመቻቸዋል። እኔ እንደዛ ነው ማድረግ ነበረ። አልወጣም ቤት ልሁን ልጅ ስለሌለ ነው። ልጅ ያለባቸው ልጆች ግን ግዴታ ያው ዞር ማለት ከነሱ ጋር ስላለባቸው ነው። ያአላህ ያው ሁሉም ያስቀመጠልን በሀቅ አላህ ከሰው ሀቅ አላህ ይጠብቀን። በተናገርን በሰራን ነገር አላህ ሐላል ነገር ያደርግልን። ያው ብቻ የሰው ሀገር ምን ግን ወጥቶ ከመቅረት አላህ ይጠብቅ። የትም ሆነ አላህ ሐላል ነገር ያሰራን፣ ሐላል ነገር ባገኘን በሰራንም ነገር አላህ ሐላል ያድርግልን። ታምርም በመጣፎችን ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተሰጡት ቡጤ እስከ ነስር ድረስ በፍጹም እናንብብ አሉ። የአላህ መልእክተኛ የሚያደርገው ትዕግስት ስፍራ አዋቂ ነው። እነዚያ ያመኑትን ሰዎች ይወልዱ ነበረ፣ ነገር ግን አላህ ዘንድ ውርደትና ብርቱ ቅጣት ያገኛቸዋል አሉ። ያው ውድ ነቢያችን ሰለላሁ ዐለይሂ ወሰለም ባስቀመጡ እኛ ያው እነሱ ተከትለን ጥሩ ነገር አስበን ጥሩ ነገር ሰርተን ከሰው ሀቅ አላህ ይጠብቀን፣ ከጎረቤት ከወላጆች ሀቅም አላህ ይጠብቀን። ባደረገን ነገር ነው አላህም ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍተለታል። ሊያጠመውም የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚቻል ያደርገዋል። እንደሁም አላህ በርሱ በማያምኑት ላይ ረከሰት ያደርጋል። እነሱም በበደሎችም ያላቸው ያቅም ያደርጋል። አላህም
ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፋፍተናል። ሊያጠፋውም የሚሻውን ሰው ደረቱን ጠበብ ችግር ወደ ሰማይ ለመውጣት አንድ ሚታገል ያደርገዋል። እንደዚሁም አላህ በእነዚህን ብርታት ያደርጋል። ይህም የአላህ ብርታት ቀጥተኛ ሲሆን የጌታህን መንገድ ነው። ለሚያሻቸው ህዝቦችም አንቀጾችን በእርግጥ ዘርዝረዋል። ይህም ያለህበት ቀጥተኛ ሲሆን የጌታህ መንገድ ነው። ለሚያስታውሱ ህዝቦች አንቀጾችን በእርግጥም ያደርጋል። ለእነሱ በጌታቸው ዘንድም የሰላም አገር አላቸው። እርሱም ጌታህን ይሰሩክ ነበሩት ምክንያት ረዴታቸው ነው። በእነሱ ያስቀመጠ በሀቅ ደረጃ ያደርሳቸዋል። ለነዚህ ጌታቸው ዘንድ ሁሉም የሚሰበሰብበትም ቀን አስታውስ። የአንገትህ ጭፍሮች ሆይ ከሰዎችን ጭፈራን በማጥመም በእርግጥም አባዛቸው ይባላሉ። ከሰዎቹም የሆኑት ወዳጆቹ ጌታቸውን ሆይ ከፊራችን በከፊሩ ተጠቀሙ፣ ያንንም ለእኛ የወሰደክንን ጊዜያችንን ደረሰን ይላሉ። እሳቸው አላህ የሻውን ጊዜ ሲቀር በውስጧ ዘውታሪዎች ስትሆኑ ያንም ለእኛ የወሰንንልን ጊዜያችን ደርሰን ይላሉ። እሳቸው አላህ የሻውን ጊዜ ሲቀር በውስጧቸው ዘውታሪዎችን ስትሆኑ መኖራቸውን ናቸው ይለናል። ጌታዬ ጥበበኛ አዋቂ ነውና ሁሉም የሚሰበሰብባቸውን ቀን አስታውስ። ያነጋንንት ጭፈዎች ሆኖ ከሰዎችም ጭፈራ በማጥበብ በእርግጥም አዛዎቹ ይባላሉ። ከሰዎቹ የሆኑትን ወዳጆቹን ጌታችን ሆይ ከፍላጎት በከፊል ይወዳል። እንደዚህም የበደለኞችን ከፊል በከፊል ላይ ይሰሩ ነበር። ጥፋትም ምክንያትም እነሱም በማድረግ ከትንሽ ጥቂት ምክንያቱን እንሾማለን። የጋኔንና የሰዎችን ጭፈሮች ሆይ ያንን ቅርጻችን በእናንተ ላይ የሚተረኩ የዚህም ቀናቶች ቅጣት ማግኘት የሚያስፈልጋቸው ከእነሱ የሆኑ መልእክተኛዎችን አልመጣችሁም ይባላሉ። በነፍሶቻቸውም ላይ መሰረት መጥተውልናል ይላሉ። የቅርቢቱም ህይወታቸው አላቂዎቻቸው በነፍሶቻቸው በላይም እነሱ ከሃዲዎችም የነበሩ መኮናቸውንም መሰብሰብ ይችላሉ። ይህንን ውዶቼ ሰላማችሁ ብዙ ትርፍ ይበልልኝ። በቻላችሁ አቅም ሱረቱል ካፍ እየቀራችሁም እንደዛ በእንትንም እያነበባችሁ የነቢያችን ሰለላሁ ዐለይሂ ወሰለም ሰላት ያው ዛሬ በመላይካ በቀጥታ ሲደርሰን አርብ ቀን በተረፈ ያው ብቻ አርብ ቀን ሳይሆን ሁሌም ያው ረካተኝ ማድገን በምንም ቢሆን ስለሆነ እናንብብ እንከተላቸው በማለት ነው የሚቀጥል። አላህ ይጠብቃችሁ። አላህ ሰላማችን የሁሉም ያው የትም ያለ በስደትም ያለ ሀገርም ያለ በክፉ ስራ አጥቶ ብዙ ችግር እንትን ያለባቸውም አላህ ይድረስላቸው። ይህ ጌታ
ከተሞችን ባለቤታቸውን ዘንዳዊት ኮኑ ሳሉ በበደል ምክንያት አጥፊ ባለመሆኑ ነው ይለናል። ይህ ጌታ ከተሞችን ባለቤቶችዋ ዘንድዋ ትሆናለች። ለሁሉም ከሰሩት ስራ የተበላለጡ ደረጃዎች አልሳቸውም። ጌታቸው ከሚሰሩትን ሁሉ ዘንድ አይደለም። ለሁሉም ሰው የሁሉም ከሰሩት ስራ የተመረጡ ደረጃዎች አልነበራቸውም። ጌታቸውም ከሚሰሩት ሁሉ ዘንድ አይበልጥም ይላቸዋል። ጌታህም ተበቃቂ የእዝነት ባለቤት ነው። ቢሻ ያስወግዳችኋል፣ ያጠፋችኋል፣ ከሌሎችም ህዝቦችም ዘሮች እንዳስገኛቸው ከበኋላቸው የሚሻውን ይተዋል ይለናል። አላህም ይጠብቃችሁ፣ ሰላማችሁም ያብዛልኝ ውዶቼ። እስኪ ጥያቄም ነገር ሁሌም በቀልድ ያው ዩቱብ ሞቅ የሚለው ፕራንክ በውሸት በምናምን ይዘን መተን ነው። ያው ኸይር ነገር እንደዛ እንትን ብለን ከያዝን ማንም እንትን አይለንም። አላህ ይጠብቃችሁ። መልካሙ ሁሉም ተመኘሁላችሁም። ያው ኖላዊ ክፍል 106 እንትን እያሉ ነው። ያው እናንተም እያደረጋችሁ ነበር። ማታ ገብታችሁ እንትን ካላችሁ ኖላዊ የያዘው ተከታትላችሁ እንትን ያላችሁ ብዙ ነገር አለው። ሀገራችን እንደዛ ያወጣ ብላችሁ በዛ ቦታ ቁጭ ብላችሁ እያነበባችሁ ኸይር ነገር እየከጀላችሁ እንዴ እናሳልፋለን። ሰላማችሁ ብዙ ትርፍ ይበል። መልካም የደስታ የባዳ ጁማ ይሁንላችሁ ውዶች።